ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እዚህ አትላስ አካባቢ እየተገነባ የሚገኘውን የኩሪፍቱ ዋተር ፓርክ እና ሪዞርት ነው የምንመለከት ነው የሚሆነው። በትላንትና ቪዲዮ የጊዮን ሪቨርሳይድ ፓርክ ላይ እየተገነቡ የሚገኙ ሁለት አዳዲስ ፕሮጀክቶችን አስጎብኝቻችሁ ነበር። ያን ቪዲዮ ያላያችሁ ገብታችሁ እንድትመለከቱት ጋብዛችኋለሁ። ቻናሌ ውስጥ አለ። የዛሬውን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ትችላላችሁ። እዚህ ቻናል ላይ የተለያዩ የአዲስ አበባን አዳዲስ ገጽታዎች በየቀኑ የምናይ ይሆናል። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ መጎብኘት የምትፈልጓቸው ቦታዎች ካሉ ወይንም ደግሞ አፕዴት እንዳደረጋችሁ የምትፈልጓቸው ፕሮጀክቶች ካሉ እነሱንም ኮሜንት ላይ አስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ለመስራት ሞክራለሁ። ወደ ቪዲዮ እንግባ። እንግዲህ የኩሪፍቱ ዋተር ፓርክ ፕሮጀክት እዚህ ከተማችን ውስጥ እየተገነቡ ከሚገኙ ታላላቅ ፕሮጀክቶች ውስጥ አንዱ ነው። እንዲሁም ቦታው ደግሞ የሚገኘው እዚህ አትላስ አካባቢ ነው። የፒኮክ ፓርክ በሱ በስተግራ በኩል ነው የሚገኘው። እዚህ አትላስ አካባቢ እንግዲህ በርከት ያሉ ታላላቅ ፕሮጀክቶች እየተገነቡ ይገኛሉ። ከነሱ ውስጥ አንደኛው ደግሞ ከዛው ከዋተር ፓርኩ አጠገብ የሚገኝ የአርቲፊሻል ሌክ ግንባታ እንዲሁም ደግሞ ከዋተር ፓርኩ በስር በኩል የሚያልፍ ደግሞ የካናል ፕሮጀክትም ይገኛል። ይህ ፊት ለፊት ላይ የምትመለከቱት የካናል ፕሮጀክቱ ነው እና የዚህ አትላስ አካባቢ እንግዲህ እየተገነቡ ከሚገኙ ፕሮጀክቶች ውስጥ አንዱ ነው። እዚህም ፒኮክ ፓርክ እድሳት እየተደረገለት ይገኛል። ውስጡ ላይም አንዳንድ ግንባታዎችም እየተካሄዱ ይገኛሉ። ፒኮክ ፓርክ እንደምታውቁት እንግዲህ ቀደም ካሉት የፓርክ መዝናኛ ቦታዎች አንዱ ነበር። አሁንም እሱ ታድሶለት በቅርቡ ስራ የሚጀምር ነው የሚሆነው። ውስጡ ሙሉ ለሙሉ እየታደሰ ይገኛል። ይህ ፊት ለፊት ላይ የምትመለከቱት ቦታ ደግሞ የአርቲፊሻል ሌኩ ቦታ ነው። እዛ ላይ ድረስ ጫፍ ድረስ ያለው ቦታ። እዚህ ጋም የተለያዩ መቀመጫ ቦታዎች ስላሉ ተቀምጣችሁ ሙሉን ቪው ማየት ትችላላችሁ። እና ይህ የምትመለከቱት መንገድ ያለው ከዚህ ከአትላስ ወደ ውራይል የምትወስድ መንገድ አለች። እዛ ጋር ድልድዩን ይዛችሁ ወደ ግራ ስትታጠፉ የምታገኙት ነው። እሱን ቀጥታ ይዛችሁ በምትሄዱበት ጊዜ ይሄን የአርቲፊሻል ሌኩን ታገኙታላችሁ። እሱን አልፋችሁ ነው የኩሪፍቱ ዋተር ፓርክ እየተገነባ የሚገኘው። ይሄ በስተግራ በኩል ያለው አጥሩ የፒኮክ ፓርክ አጥር ነው። ይሄ ፊት ለፊት ላይ የምትመለከቱት ደግሞ እየተገነባ የሚገኘው የዋተር ፓርኩ ግንባታ ነው። ይሄ ፊት ለፊት እየተሰራ የሚገኘው ህንፃ ነገር የሚመስለው የዋተር ፓርክ ስላይድ ነው የሚሆነው። ይሄ ፊት ለፊት የምትመለከቱት ማለት ነው። እንዲሁም በርከት ያሉ እንደዚህ የስላይድ ማረጊያዎች እየተገነቡ ይገኛሉ። አንደኛው አልቋል፣ ሌሎች ይቀራሉ። ወደ 4 የሚሆኑ ነው እየተገነቡ የሚገኙት። ሁለተኛውም በዛ በጀርባ በኩል የምትመለከቱት እሱም እየተገነባ ነው። እነዚህ ደግሞ ይሄ ዋናው ስትራክቸራቸው ቆሟል። አሁን እሱ ላይ ነው እነዛ ዋተር ስላይድ ማረጊያዎቹ እዚህ ላይ ተገጥመው ነው ከላይ ወደ ታች የሚወስዱት። እንግዲህ የኩሪፍቱ ዋተር ፓርክ ፕሮጀክት በፍጥነት እየተከናወነ ነው የሚገኘው። ከዛም በተጨማሪ በዛ በላይ በኩልም የተለያዩ በርከት ያሉ ካፌና ሬስቶራንቶችም እየተገነቡ ይገኛሉ። እንዲሁም ደግሞ የራሱ የኩሪፍቱ ዋተር ፓርክ ስፓም ይኖረዋል። ከዛም በተጨማሪ ደግሞ የመዋኛ ገንዳዎችም እንዲሁ ደግሞ ለልጆች ለብቻው የመዝናኛ ቦታ እየተገነባ ይገኛል። ከዚህ በስተግራ በኩል አለ ከፍ ብሎ። እሱን ሙሉን ቪዲዮ ላይ የማሳያችሁ ነው የሚሆነው። ይሄ እንግዲህ ቅድም ያልኳችሁ የዋተር ስላይዱ ሁለተኛው እየተገነባ የሚገኘው እዛ ጋ ነው። ይሄ ደግሞ ከታች ላይ የምትመለከቱት የካናል ፕሮጀክቱ የሚሰራው ይሄ ነው። ይሄ እንግዲህ ውሃ ይሞላና እዚህ ላይ በጀልባ ለመንቀሳቀስ እንዲሆን አድርገው ነው የሚሰሩት። ይሄንኛው የተጠናቀቀው የዋተር ስላይዱ ነው።
እንግዲህ ቦታው እንደምታዩት እጅግ ሰፊ የሆነ ቦታ ላይ ነው እየተገነባ የሚገኘው። በዛ በጀርባው በኩል ደግሞ የወንዝ አለ። እሱም የሪቨር ሳይድ ፕሮጀክት እየተሰራ ይገኛል። እዛ ፊት ለፊት ላይ የምትመለከቷቸው ሁለት ህንፃዎች ደግሞ እነሱ ለካፌ ሬስቶራንት እንዲሁም ለስፓ የሚሆኑ ህንፃዎች ናቸው። የራሱ የኩሪፍቱ ዋተር ፓርክ ነው። እዚህ ፊት ለፊት ላይ የምትመለከቷቸው ደግሞ የዋተር ስላይድ መንሸራተቾቹ ናቸው። እነዚህ ናቸው እዛ የቅድሙ ስትራክቸር ያልኳችሁ እዛ ላይ ተገጣጥሞ ከላይ ወደ ታች የሚያንሸራትተው። እዚህ ፊት ለፊት ላይ ደግሞ የህፃናት የመጫወቻ ቦታ ነው የሚገነባው። ቪዲዮውን ላይክ ማድረጋቸውን አትርሱ፣ እንዲሁም ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆናቸውን አትርሱ። ቪዲዮን ተከታተሉ። ይህ ፊት ለፊት ላይ የምትመለከቱት ቦታ ያለው ደግሞ በዚህ ከወሎ ሰፈር ወደ ኡሬል የሚወስድ አስፓልት አለ። በዛ በኩል ብትመጡ ፊት ለፊት ላይ ነው የምታገኙት። ወደ ኡሬል የሚወስደው መንገድ ይዛችሁ ወደ ቀኝ ስትታጠፉ ድልድይ አለች። እሱን እንደተሻገራችሁ ይህም ቦታ ነው የምታገኙት። በላይ በአትላስ የማይመቻችሁ ከሆነ በዚህ መምጣት ትችላላችሁ። ይህ እንግዲህ የፒኮክ ፓርክ ነው፣ ውስጡ እየተገነባ ይገኛል። እዚህ ፊት ለፊት ላይም ደግሞ የሴንትራል ፓርክ ፕላዛ የሚባልም እየተገነባ ነው የሚገኘው። እዚህ አካባቢ እንግዲህ ብዙ ለየት ያሉ ፕሮጀክቶች እየተሰሩ ይገኛሉ። እዛ ወደ ላይም ደግሞ ከፍ ብሎ ሌላ አንድ ፕሮጀክት አለ። እሱንም በቅርቡ ቪዲዮ ምሰራላችሁ ነው የሚሆነው። ይሄ ነው እንግዲህ ሴንትራል ፓርክ ፕላዛ ያልኳችሁ ይሄ ነው። እንደምታዩት እጅግ የሚያምር ነው። በአርቲፊሻል ሮክ በሚመስል እየተሰራ ነው። ከዛም በተጨማሪ ላዩ ላይ ቅርጻ ቅርጾች ተሰርተውበታል። እንዲሁም ደግሞ በመስታወት ግድግዳ የተሰራ ነው። በጣም የሚያምር ውብ የሆነ ዲዛይን ያለው ፕላዛ ነው። ከዚህ በተጨማሪ እዚሁ ላይም ተመሳሳይ በዚህኛውም በኩል እንዲሁ ተመሳሳይ ዲዛይን ያለው እየተሰራ ይገኛል። ይሄ የሴንትራል ፓርክ ፕላዛው ነው። እዚህ ፊት ለፊት ላይ የምትመለከቱት ደግሞ ጌት ነገሩ በር የሚመስለው ወደዚህ ወደ ሴንትራል ፓርክ ፕላዛው እና ወደ ፒኮክ ፓርክ እንዲሁም ደግሞ አለፍ ብሎ ወደ ላይ ወደ ዋተር ፓርኩ የሚያስገባ በር ነው። ይሄን የምታገኙት ቅድም የጠቆምኳችሁ ቦታ ነው። እዚህ ፊት ለፊት መኪና የቆመበት እሱ ነው ድልድዩ ያልኳችሁ። ከወሎ ሰፈር ወደ ኡራኤል የሚወስደው አስፓልት ጋር ድልድይ ያለ ያልኳችሁ ይሄንኛውን ድልድይ ነው። ይህን ተከትላችሁ ቀጥታ ብትሄዱ እንዲሁ በተርታ ተሰልፈው ነው የምታገኟቸው። መጀመሪያ የሴንትራል ፓርክ ፕላዛው አለ። ከዛ ቀጥሎ የዋተር ፓርኩ፣ ከዛ ከዋተር ፓርኩ ጎን ደግሞ የካናሉ ፕሮጀክት አለ። ከዛ ቀጥሎ ደግሞ የፒኮክ ፓርኩ አለ። ከፒኮክ ፓርኩ ደግሞ ፊት ለፊት ላይ የአርቲፊሻል ሌኩ ይገኛል። ይህ የምትመለከቱት ቅድም የሪዞርት እንዲሁም የስፓ ቦታ ያልኳችሁ ህንፃ ነው። እዚህ ላይም የምታዩት የሚያምር ዲዛይን ያለው ህንፃ ነው እየተሰራ የሚገኘው። ሙሉውን ቪዲዮ እናንተ እንድትከታተሉት እየጋበዝኳችሁ፣ በተለይ ወደዛ ወደ ላይ በኩል ያለውን ቪዲዮ ከመጀመሪያው ከአትላስ ከመግቢያው ጀምሮ ከዚህ ቀጥሎ የምትመለከቱት ነው የሚሆነው። በዛም በኩል ስንገባ የተለያዩ ፕሮጀክቶች እየተሰሩ ይገኛሉ። እነሱንም ሙሉን ቪዲዮ ላይ አለ ይገኛል። በተለይ የዋተር ፓርኩ ከዚህ የአርቲፊሻል ሌኩ ከዚህ በፊት ውሃ ተሞልቶ ነበር። እሱ ፈሶ ላዩ ላይ ስራ ተጀምሮ ነበር። እሱንም የማስቃኛችሁ ነው የሚሆነው። ይሄ የምትመለከቱትም ቪዲዮ ላይ ያለው ደግሞ ከተለያዩ ከከተማው ነዋሪዎች የተለያየ ሞቲቬሽናል የሆኑ ቃላቶች ተሰብስበው እዚህ ተጽፈው ነው። ይሄ ዘ ፕሌስ ሌክዠሪ ሊቪንግ ጀርባ ላይ የሚገኝ ቦታ ነው እና ሙሉውን ቪዲዮ እናንተ እንድትከታተሉ ጋብዛችኋለሁ። ቪዲዮን ላይክ ማድረጋችሁን አትርሱ፣ እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። ከዚህ በተጨማሪ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆናችሁንም አትዘንጉ። የተለያዩ እንደዚህ አይነት የሲቲ ቱሮችን፣ የሪቨርሳይድ ፓርኮችን
እንዲሁም ደግሞ የኮሊደር ፕሮጀክቶችን የማስቃኛችሁ ነው የሚሆነው። ቪዲዮውን እስከመጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።